መንፈስ ቅዱስ በክርስትና አምላክም ግን አይመለክም እና እሱን አፍንጫ ውስጥ ነኝ ይላል። ፍቅርን አስገቧት አጀማ። እሺ ሆሴ ሰላም ብያለሁ። እሺ እንዴት ናችሁ? ያው አለን አለን መጥቼላችሁ አልሐምዱሊላህ። ለምን ልገርፈው? ተበላሽተህ እንደ አንተ አረ እንዴ እንዴት እበላሻለሁ? አይ በቃ ልገርፍ ነው ማለት ጀመርህ እኮ ጀመርህ። ባረቀብህ። እንዴት ናችሁ? ሰላም ናችሁ? አለን አለን። ሆሴ ምን ይባላል መሰለህ? በእኛ አባባል ሊገርፍ የመጣ ተገርፎ ሄደ ይባላል። ይገርምሃል። ብዙ ጊዜ አጋጥሟል እንደዛ። አንዱ ማለት ነው መጥቶ እኛ ሊጋረፍ መጣና አልቅሶ ሄደ። የሆነ ጊዜ ይገርምሃል፣ አልቅሶ ወጣ እና እኔም ወላሂ እሱም አንተም እንደሱ እንዳትሆን እፈራልሃለሁ። ሆሴ አይ እስቲ ዝም ብዬ ቃል ላድርግ ልግረፍህ። አንድ ግርፋት ብቻ ዝም ብዬ ከላይ ላይ ትፈቅድልኛለህ? ትፈቅድልኛለህ? ቀስ አድርጌ ልግረፍህ። አንድ ዙር ብቻ ቀስ አድርጌ ከላይ ብቻ ማለት ነው። እሺ እስቲ ምንድን ነው ጥያቄው? አምላክህ የወንድ ከንፈር ስሞ ገሎታል። ምንድን አምላክ ኢየሱስ ክርስቶስ የታላቁ አባት አቡነ ሀብተ ማርያምን ስሟቸው ገሏቸዋል። በድንጋጤ የተነሳ ሞተዋል። ለአሳይ ማስረጃ የት ነበር ያስቀመጥኩት? ማነሽ እንትና ቡርቴ፣ እስቲ ማስረጃው የት ነበር ያለው? ቆይ አንዴ ታግዘኝ ቡርቴ። እሺ አግኝቼዋለሁ። አመሰግናለሁ ቡርቴ። አየው መጽሐፉን ገድለ አቡነ ሀብተ ማርያም እስኪ አንብበው። ይህንንም ከሚለው ነው። ይህንንም ካለው በኋላ ጌታችን አሁን ሶስት ጊዜ ኢየሱስ የዚህን እንትን ከንፈሩን ሳመው ይላል። ከዛ ምን ተፈጠረ? ቀጥለ ያን ጊዜ ከመድኃኔዓለም ከፍቅሩ የተነሳ ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየች፣ ሞተ፣ በዛው። እዚህ ጋር አሁን ከንፈር ምናምን የሚለው አፍ ነው እንጂ ኢየሱስ ክርስቶስ ሐዋርያትን ይሰማቸው ነበር ጉንጫቸውን፣ አፋቸውን የሚለው እዚህ ጋር። አይ እኮ አፍ ሀሳብ እኮ ይህንን ሀሳብ አፍ ሳመ ሲባል ምን ማለት ነው? አፌት ነው ያለው። ሳሳኝ ቆይ ቦታ አለና የአፍን ቦታ ነገኝ። ቆይ አንዴ ቆይ በተኔ የምናደርግ በፎቶ አድርገን የአፍ ቦታ የት እንደሆነ ንገረን እስኪ። የአፍ ቦታ የት ነው እንዴ? ምን አይነት ጥያቄ ነው? አንተ ጉጭ አልከኛ። የአፍ ቦታ የት ታውቀዋለህ? የአፍ ቦታ የት እንደሆነ እዛ ቦታ ላይ ኢየሱስ ሳማቸው ይላል። ምሳሌ እዚህ ጋር ሳማቸው ይላል። ጥያቄ ለምንድን ነው ኢየሱስ እዛ ቦታ ይሳማቸው? እኔ እንደዚህ ነገር ጥሩ ነው ብዬ አላስብም። ጥያቄክ መልካም ነው፣ ግን ይሄ ጭማሪ ነው። እቺ አፏ ምናምን የምትሏ የሚስተካከል የተጨመረ ነገር ስለሆነ እኛ እንቀበላት። በግዕዙ የለውም በግዕዙ የለም። ግዕዙ ማለት ግዕዙ ይሄ እኮ ትርጉም ነው። ትርጉም ላይ ተጨመረበት አገኝ። ግዕዙም ሆነም ይሄም በቃ ግዕዙ ላይ ማፉ ካለ በቃ ስህተት ነው። ግዕዙም ላይ ካለ ግዕዙ እንደዚህ ይላል። ይኸውማ ሰአሞ አፍሁ ስልሰ ያለ ይቀጥላል። ግዕዙም እኮ ያው እነሱ ናቸው አባቶች ናቸው። እግዚእነ ዘንተ ለእሙ አፍሁ ሳሞ ይላል። አፉን ሳሞ ይላል። አፉን ሳሞ ይላል። አሁን መጽሐፍ ስለዚህ ታደርጋለህ ሆሴ እኮ ልንገርህ ካለ ቄሶች ሂደህ ለምን እንደዚህ አላችሁ ብለህ እነዚህን ቄሶች ውቀስ። ለምን ቄሶቹ መጽሐፍ ላይ ብሎ ጻፉ? ኢየሱስ ይህን ሰው ስሙ ገደለው ብሎ ጻፉ። አንደኛ መጽሐፍ ቅዱስ ላይ ማለት ምን ይላል መሰለህ? ግብረ ሰዶሞችን የሚጠላ በጣም የሚቃወም አምላካችን ኢየሱስ እዚህ ጋር ያደረጋንን ተግባር እኮ ይሄ ስህተት ነው። ምልክ እኮ ለዚህ ነው ጭማሪ ነው። ስህተት ነው። በቃ እሺ ስህተት ነው። ይሄ ስህተት ነው። እስኪ እቺን ደግሞ አንብብልኝ። ይሄ ስህተት ነው። እስኪ አንብባት። ምን ላይ ነው? እስቲ መጀመሪያ እንትኑን ያሳይ።
ኡራኤል ድርሳነ ኡራኤል ላይ ወመልክዓ ኡራኤል ላይ እስቲ እስኪ አንብቡ። በመንገድም ስትሄድ ታውቃታለህ ሴት ሰላም አለቻት ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኛት ሴት የጸነሰች ስለነበረ በሚሳሳሙበት ጊዜ የጸነሰችው ሴት አፍ ገባና ምራቋ ከወንድ ሳትገናኝ በዚሁ ብቻ ጸነሰች። ለወጡ ስብሐት። አንተ ምንድነው አሁን እኮ ይሄ እንደዚህ የሚጽፉት ማን ናቸው? እኔ እኮ ግራ የሚገባኝ ይሄን እንደዚህ የሚጽፉት ይሄ እኛም ግራ ይገባን። ይሄ ነው ያው ይሄ ቤተክርስቲያን ውስጥ መጽሐፍ ነው ሀቢቢ እኮ ድርሳነ ኡራኤልን እንቀበለዋለን፣ ግን እቺ ሐሳብ አሁን እኔ አልቀበላትም በፍጹም ካልካት። ስለዚህ ምን ታደርጋለህ? አምሃ ስላሴ ደብረ ሊባኖስ ሄደህ ተቃወም። አሁን በነገራችን ላይ ማለት ድርሳናት ምናምን የሚጻፉት ሁለት እምነታችን እንድንጠነክር ሶስተኛ ክደት ደግሞ ሶስት ክደት ላስክድና ይበቃል። ሶስት ክደት ደግሞ ማርያም ኢየሱስ እና እንትና ሆነው እስቲ ነው ያደረጉት ነገር አለ። እሱን ነውና ከዚህ ሶስት ካርክ ይበቃል። እስኪ የት ነበር ደግሞ እሱ ያለው? የት ነበር ያስቀመጥኩት? እስቲ አንብባት። የትኛው ነው? እስቲ ከዚህ እመቤታችን መለሰችልኝ ከሚለው የቱ ጋር እመቤታችን መለሰችልኝ እንዴ? በወንዝ ዳር የሚገኝ ሱፍ አበባ ነኝ አለችኝ። እሱም የገሊላ መድኃኔዓለም ነው አለችኝ። ሰምቼም ከእግራቸው በታች ሰገድኩኝ። እናቱ መለሰችልኝ፣ አፌንም ሳመችኝ። ማርያም ለዚህ ሰውዬ ሳመችው ይላል። ለዚህ ሰውዬ ከንፈሩን ሳመችው። ከዛ በኋላ ልጇም ደግሞ ኢየሱስ ይዞ አፌን ሳመኝ። ልጇ እስቲ ይሄ መጽሐፉ ምንድነው? መጽሐፉ ድርሳነ መድኃኔዓለም ከወንጌል ጋር እኩል የሆነ መጽሐፍ። ይሄ ውሸት ነው። ማርያም ይሄ ማርያም ከንፈር ምናምን አልሳመች። ማሻአላ። ስለዚህ ለቀው የቤተክርስቲያን መጽሐፍ በውሸት ነው እኮ ማለት ነው። ካደረኩ ያ ጀማ ክዶ ጨረሰው። እስካሁን ሶስት ካደ፣ ባለፈው የሚካደው አለ። በቃ ክደ ጨረስከው እኮ። ስለዚህ ቄሶቹ ናቸው። አያህ ቄሶቹ ክርስትና እንደዚህ አድርገው አስቀምጠውታል። አያህ በእንደዚህ ነገር ሞልቶት ይሄንም ከዳህዋል። ስለዚህ አሁን አንተ ፖለቲካ እንዳሰራ ማለት አንዴ ክዳህዋል። አንተ ጀግና እኮ ማድረግ ያለብህ ቤተክርስቲያን ሂደህ እነዚህን አምላክህን እንደዚህ ያሉትን አካል ተቃወም ሂደህ። እኛ ጋር ህዝብ ጉዳይህን ጨርሰሃል። እኛ መጽሐፍህን ከፍተህ ምን እንደሚል አንተ ደግሞ የነዚህ መጽሐፍ ጸሐፊዎች ሄድ። አሁን ድረስ ቤተክርስቲያን ላይ በአንድ ሺህ ብር ይቸርቸራሉ። ይሄ 1000 ብር፣ ይሄ 1000 ብር ይሰጣል። እንደውም 1000 ብር ካገኛችሁት ነው። አሁን ጨምሯል። በአንድ ሺህ ብር ይቸበቸባል። ስለዚህ በአንድ ሺህ ብር የሚሸጡትን ሰዎች ሄዳችሁ አስቆማቸው። ቤተክርስቲያን ኡራኤል ቤተክርስቲያን ሄዳ አስቆምሽ እና ይሄ ነው ምክሬ። እናመሰግናለን። ፍቅር ያለሽ ኢምራን፣ እኔ ጥያቄ ነበረኝ አንተ አንቺ ጋር በሰፊው እናወራለን። ለዛ ነው ያቆየሁሽ። እሄድ ቸኩያለሽ እንዴ? እኔ ቸኩላለሁ ኢምራን። ለምን ልወጣ ነው እንዴ? አይ ይሄ ትቀድምሻለች ፍቅሬ። ይሄ ትቀድምሻለች። ይሄ ተቸኩያለሽ። አንድ ነገር ብቻ ብዬ እወጣለሁ እኔ። ለምሳሌ ጨርስ። እሺ ቀጥይ። ፍቅር እንዴት ነሽ?